ኦኬ ዛሬ የምንጀምረው አይሲኤች ኦር ፒሲኤች ከሳውዝ ብሪጅ ቺፕ እነዚህን እንጀምራለን ማለት ነው። ጂኤምሲኤች እነሱን አይተን ነበረ። ስለዚህ እንደ ዩኤስቢ ኦዲዮ እነዚህ ሃርድ ዲስክ ያሉ አካላትን የሚቆጣጠረው ነው ይሄ ሳውዝ ብሪጅ የምንለው። አይሲዩ ይሄን ይመስላል። ኮምፒውተር ማዘር ቦርድ ላይ ነው የምናገኘው ማለት ነው። እና ፕሪፈራልስ እንድ ባዮስ የሃርድ ድራይቭ ግንኙነትን የዩኤስቢ ኦዲዮ እና ሲሞስ ባትሪ ተጠያቂ የሆነ ቺፕ ነው። ስሊፕ ሲግናሎችን የሚመጡት ከዚህ ቺፕ ነው ማለት ነው። በደንብ ስሊፕ ሲግናሎች እንዴት እንደሚመጡ እናያለን ማለት ነው። ስለዚህ ይሄ አይሲኤች ቺፕ ዋና ተግባሩ የዩኤስቢ ፖርቶችን ማስተዳደር፣ ዩኤስቢ የምንሰካቸውን ዩኤስቢ ፖርቶች እነዚህን የሚያስተዳድር ነው እና ሁሉን የዩኤስቢ ግንኙነቶች ፍላሽ፣ ኪቦርድ፣ ማውዝ መረጃ መቀበል እና ማስተላለፍ ይቆጣጠራል ማለት ነው ይህ አይሲ። እና ሌላው ስራው ምንድን ነው? ስቶሬጅ ግንኙነቶች እነዚህ ሃርድ ዲስክ እና ሲዲ ሮም እና ከማዘር ቦርድ ጋር የሚያደርጉትን ግንኙነት ያስተዳድራል ማለት ነው። በሳታ ወይም በአይዲ ኬብል ማለት ነው። ድምፅና ኔትወርክ የድምፅ ካርድ፣ የኢንተርኔት ኔትወርክ ቺፖችን መረጃን ወደ ሲፒዩ የሚያስተላልፈው በዚሁ ቺፕ በኩል ነው። ሲሞስ እና አርቲሲ ማስተዳደር ነው። ሪል ታይም ክሎክ የኮምፒውተሩን ትክክለኛ ሰዓት፣ የባዮስ ሴቲንጎች መረጃ ያስቀምጣል፣ ያስተዳድራል ማለት ነው። እነዚህ ባዮስ ቤዚክ ኢንፑት አውትፑት ሲስተም ማለት ነው የአይሲ። እና የፓወር ቁጥጥር ፓወር ማኔጅመንት ስራ ይሰራል። የሱፐር ኢንፑት አውትፑት ቺፕ ጋር በመተባበር ኮምፒውተሩን የማብራት የማጥፋት እና ስሊፕ የማድረግ ሂደትን በበላይነት ይመራል ማለት ነው። ይህንን ስቴፖችንም ከዚህ በኋላ ስላሉ ማየት ይቻላል። አይሲኤች ቺፕ ሲበላሽ የሚታዩ ምልክቶች ምንድን ናቸው? የዩኤስቢ አለመስራት አንድ ነው። ዩኤስቢ ሲሰካ ምላሽ አልሰጥም፣ ኖት ሪኮግናይዝ ይላል። ወይም ዩኤስቢ ሲሰካ ኮምፒውተሩ ድርግም ብሎ ይጠፋል ማለት ነው። ቺፕ ውስጥ ያለው ዩኤስቢ መቆጣጠሪያ ሾርት ሲያደርግ ሊሆን ይችላል የችግሩ መንስኤው። ሌላው ሃርድ ዲስክን አለማንበብ ያስከትላል። ይሄ ቺፕ እንትን ከተበላሸ ማለት ነው። ኬብል በትክክል ተሰክቶ ባዮስ ላይ ወይም ኖትቡክ ዲቫይስ የሚል ጽሑፍ ያመጣል ማለት ነው። ስለዚህ እነዚህ የሳታ ኬብሎች መቆጣጠሪያ መስመር ከቺፕ ውስጥ ሊቋረጥ ይችላል ማለት ነው መንስኤው ማለት ነው። ጭራሽ ማዘር ቦርዱ ደግሞ የብልሽት አይነት አለመነሳት ሊያስከትል ይችላል ማለት ነው ይሄ ቺፕ ከተበላሸ። ሌላው ፓወር በተን ሲጫኑ ኮምፒውተሩ ምንም አይንቀሳቀስም ወይም አይበራም። ከዚህ ይሄ ቺፕ የእሱ መንስኤው ምን ሊሆን ይችላል? ሱፐር ኢንፑት አውትፑት ቺፕ እናየዋለን። እሱንም ማዘር ቦርዱን ለማስነሳት ከአይሲኤች የሚፈልገውን የስሊፕ ሲግናል ሳያገኝ ሊቀር ይችላል። ካላገኘ ሊሆን ይችላል ማለት ነው። ለምን ኮምፒውተሩ የሚነሳው ይሄኛው ኤስአይኦ ሱፐር ኢንፑት አውትፑት ቺፕ የምናየው ቺፕ አለ። ከዚህ በኋላ እሱ ፍቃድ ጠይቆ ስሊፕ ሲግናል ሲመጣለት ነው ከዚህኛው ከአይሲኤች ሙሉ ለሙሉ ኮምፒውተሩ ራሱ መነሳት የሚጀምረው ማለት ነው። ስለዚህ ይህ ሲግናል ተቋረጠ ማለት ኮምፒውተሩ የመነሳት ችግር ያጋጥመዋል ማለት ነው። እና ደግሞ ድምፅ አውዲዮ ኔትወርክ በአንድ ጊዜ መስራት ያቆማሉ። ይህ ቺፕ ሁለቱም በቀጥታ ከአይሲኤች ጋር ስለሚገናኙ ቺፑ ሲጎዳ አብረው የመጎዳት ሁኔታ ስለሚኖር ማለት ነው። ባትሪ ደግሞ ቶሎ የማለቅ ችግር ያስከስታል ማለት ይሄ አንዱ ኬዝ ሊሆን ይችላል ማለት ነው።
አንድ አዲስ የሲሞስ ባትሪ ቢቀየርም በአንድ ወይንም 2 ቀን ውስጥ ያልቃል። እንደዚህ አይነት ነገር ሲሞስ የምንላቸው ትንሽ የሆነች ሳንቲም የምትመስል ሊሆን ይችላል። ስለዚህ የኮምፒውተር ፓስወርድ እና ፕሮቴክሽን የሆኑ ዳታዎች እዛች ላይ እንዳይጠፋ 3.3 ሰፕላይ ቋሚ ቮልቴጅ የምትሰጥ ባትሪ ናት ማለት ነው። እና አርቲሲ ሪል ታይም ክሎክ መስመሩ ቺፕ ውስጥ ሾርት ስላደረገ ባትሪውን ይመጣዋል ማለት ነው። በዚህ ኬዝ ሊሆን ይችላል ማለት ነው። ስለዚህ አይሲኤችን በደንብ እያየነው ነው ማለት ነው። ይሄንን አይሲኤች እንዴት ነው ቴስት የምናደርገው? ሃው ቱ ቴስት ይሄንን አይሲኤች እንዴት ነው ቴስት የምናደርገው? ይሄኛውን አይሲኤች ይሄኛውን ማለት ነው። ባይዘው ልክ በዚሁ መሰረት ዴስክቶፖች ኮምፒውተሮች ላይም ላፕቶፖች ላይም እንዲሁ ነው በብዛት ያለው ይሄ። ስለዚህ ሃው ቱ ቴስት የሚለውን የሙቀት ተርማል ቴስት እናደርጋለን። ሙቀት እጃችንን ኮምፒውተሩን አስነስተን እጃችንን አይሲዩ ላይም በማድረግ በጣም የሚያቃጥል ከሆነ ስለዚህ በዚህም ሙቀቱ በጣም ከፍተኛ ከሆነ ሊሆን ይችላል። ማዘርቦርዱ ሳይበራ ቺፑ ጣት እስከሚያቃጥል በጣም ከሞቀ ቺፑ ሾርት አድርጓል ማለት ወይም መቀየር አለብን ማለት ነው። በጣም ቢያቃጥል አይነት ሁኔታ ላይ ከሆነ ሌላ ዩኤስቢ ሾርት ምርመራ እናደርግለን። ዳዮድ ሞድ ላይ በማድረግ ቀይን ሞድ ወይ ግራውንድ ላይ አድርገን ዩኤስቢ ፖርት ውስጠኛው ፒኖች ላይ ዲ ፕላስ እና ዲ ማይነስ ዳታ እነዚህ መለካት እንትን ስንል ሾርት የሚያሳይ አይነት ከሆነ ሾርት ከዚህ ዩኤስቢዎቹ ራሱ ከዚህ ቺፕ ጋራ ግንኙነት ስላላቸው ስለዚህ በዩኤስቢን ሾርት መሆኑን አለመሆኑን ማረጋገጥ እንችላለን ማለት ነው። የማልቲሜትራችን ነው እዚህ ጋር ጥቁር ቀዩን ገመድ ምናምን ስንል የማልቲሜትራችንን ነው። ዳዮድ ሞድ ላይ ያደረግን ማለት ወይ ኮንቲኒቲ ላይ አድርገን ቴስት ማድረግ ማለት ነው ዩኤስቢውን እና ሾርት ዜሮ ካሳየ ወይም ማልቲሜትሩ ፒፕ ሳውንድ ካለው ሾርት አድርጓል የሚል ግንዛቤ እንወስዳለን ማለት ነው። ስለዚህ ኖርማል ሪዲንጋቸው ከ0.4 እስከ 0.7 መሆን አለበት ማለት ነው በኮንቲኒቲ ቴስት ስናደርግ ማለት ነው። ሌላ የካፓሲተር ሾርት ምርመራ ነው የምናደርገው። ካፓሲተር ይህን ቺፕ እንደምታዩት የሚታይ እግር የለውም ፊት ለፊት ላይ ማለት ነው። ውስጡ ነው ሪቦሊንግ ተደርጎ እንደ ትንንሾች ኳስ ክብ እነዚህ ነገሮች ያሉት እንጂ እዚህ ጋራ እግር የምናየው እግር የለም። ስለዚህ ከላይ ላይ ምን ቼክ የምናደርገው ነገር የለም። ስለዚህ ይሄዚህ ሾርት አደረገ ብለን ምንድነው ካፓሲተር ግን ዙሪያው ላይ ካፓሲተሮች ኢንዳክተሮች ይኖራሉ፣ እነሱን ሬዚስተሮች ይኖራሉ። እነሱ ሾርት ማድረግ አለማድረጋቸውን በማየት ካፓሲተር ላይ ሾርት ሊያደርግ ከቻለ ያ ካፓሲተር ሲነሳ ለብቻው ደግሞ ስንለካው ሾርት ካላሳየ ስለዚህ ወደ አይሲ ውስጥ ሾርት አለ የሚለውን ግንዛቤ እንወስዳለን ማለት ነው። በዛ ነው እዚህ ጋር ካፓሲተር ሾርት ምርመራ የሚለው። ማልቲሜትራችንን ኮንቲኒቲ ላይ ሞድ ላይ አድርገን በቺፑ ዙሪያ ወይም ያሉትን ትናንሽ ኤስኤምዲ ሰርፌስ ማውንትድ ዲቫይስ እነዚህ ካፓሲተሮችን መለከት ትንንሾቹ ማለት እና ካፓሲተሮቹ በሁለቱም በኩል ወደ ግራውንድ ድምፅ የሚያሰሙ ከሆነ ቺፕ ውስጥ ሾርት አለ የሚለውን ግንዛቤ እንወስዳለን ማለት። ሌላ የቮልቴጅ ልኬት ማለት ነው። ማልቲሜትራችን አሁን ዲሲ 20 ቮልት ላይ ሬንጁን አድርገን በቺፑ ዙሪያ ባሉ ትልልቅ ሬዚስተሮች፣ ጃምፐሮች ወይም ኤስኤምዲ ካፓሲተሮች ላይ መለካት። ትክክለኛ የቺፑ ኦፕሬቲንግ ቮልቴጅ ከ3.3 ቮልት እንደየጀነሬሽኑ የቀነሰም ሊመጣ ይችላል። እስከ 1.5 እስከ 1.05 ሊወርድ ይችላል ማለት ነው። ኖርማሊ 3.3 ቮልት ወደ ቺፕ የሚመጣ ቮልቴጅ እሱን ቴስት ማድረግ ማለት ነው።
እሱን ቴስት ማድረግ ማለት ነው። ይህ ቺፕ ሲበላሽ የሚከተሉት ችግሮች በብዛት ይከሰታሉ። ዩኤስቢ መሰኪያዎች አለመስራት፣ እነዚህን ያየናቸው ነው። ሃርድ ዲስክ፣ ድምፅና ኔትወርክ ችግር፣ እዚህ የኃይል መቆራረጥ፣ አለመነሳት፣ ኮምፒውተሩ ከፍተኛ ሙቀት፣ እዚህ ፕሪፈራል የሆኑ እነዚህ ስሎቶች የሚሰካባቸው ካርድ ምናምን የምንሰካባቸው ባዶ የተቀመጡ እነሱ ላይ ስህተት መኖር፣ እነዚህ ተጨማሪ የሚሰኩት ካርድ ለምሳሌ ዋይፋይ ካርድ ሊሆን ሳውንድ ካርድ በትክክል ስራቸውን ሊያቆሙ ይችላሉ ማለት ነው። ስለዚህ በዚህ መሰረት ዲቴል አይሲኤችን አይተናል ማለት ነው። ይሄን አይሲኤች እንዴት አይነት ይሄ አይሲኤች ማለት እዚህ ጋር አሁን አይሲኤች ስንል የቀደመው ይሄ ማለት ነው። ይሄ ማለት ሲምፕሊ ኮኔክሽኑን ለማየት ያክል ለዚህኛው ወደ 1.05 ቮልት ለዚህ ሊመጣ ይችላል። ኦር 3.3 ቮልት ሊመጣ ይችላል። እንደዚህ አይነት ነገር ግን ከሱ ጋራ በፊት ምን አለ አይሲ አለ ማለት ነው። ይህ አይሲ ላፕቶፕ ላይ ቢሆን 19 ቮልት ለዚህ አይሲ ይመጣለታል። ስለዚህ ሁለት ሞስፌቶች አሉ Q1 Q3 Q2 Q3 እነዚህ ምንድነው አፐር ጌት ሎወር ጌት አሉ። እዚህ ጋር ካፓሲተሮች አሉ። ስለዚህ በዚህ መሰረት ለዚህኛው 1.05 ቮልት እዚህ ጋር ቀደም ሬንጁን እንዳየነው እስከ 3.3 ቮልት ሊሆን 1.8 ቮልት 1.5 ቮልት ወይም 1.05 ቮልት መኖሩን ማረጋገጥ የሚለው እዚህ ጋር ልክ እዚህ ፖይንት ጋራ ለሱ የሚገባ እቺኛዋን ቴስት አድርገን ማየት። ልብ በሉ እዚህ ጋር እቺኛዋን 1.05ን ምንለካት ምኑ ላይ ነው ማለት ነው? በዚህ ዙሪያ ባሉ ወይ ኢንዳክተር ላይ ሊሆን ወይ ካፓሲተር ላይ ሊሆን ይችላል ማለት ነው። እዚህ ጋር እንደምናየው እነዚህ ካፓሲተሮች ናቸው ማለት ነው። እነዚህ እንደዚህ እኩል ዘብዘው እነዚህ ሴራሚክ ኤስኤምዲ ሴራሚክ ካፓሲተሮች አሉ። አንድ እግራቸው ኮመንሊ እዚህ ጋር ግራውንድ ነው። ከላይ የነዚህ ላይ ስንለካ 1.05 የዚህን ያህል ለአይሲኤች መምጣቱን ቼክ ማድረግ እንችላለን ማለት ነው። ስለዚህ አይሲኤች ያወራነው ነው እዚህ ጋርም የተጻፈው ማለት ነው። በዙሪያ ባሉ ትናንሽ ኤስኤምዲ ካፓሲተር ኢንዳክተር ላይ መለካት የሚለውን ማለት ነው። ስለዚህ እቺኛዋ ሰርኪዩት ናት ማለት ነው። እቺኛዋ በላፕቶፕ እዚህ ጋር ኬዝ ላይ አይሲ ያለች 19 ቮልት ከቻርጀሩ የሚመጣ ነው። ሲሞስ ባትሪ ጋራ መጣን። ያው ቅድም እንዳልናት ሲሞስ ባትሪ እንደ ሳንቲም የምትመስል ያለች ናት። ኮምፒውተር ማዘር ቦርድ ላይ ያለች ናት። የሲሞስ ባትሪ ኮምፒውተሩ ሲጠፋ ሰዓት ወይም ባዮስ መረጃው ሴቲንግ ይዞ እንዲቆይ የሚያደርግልን የ3 ቮልት ባትሪ ነው ይሄኛው ማለት ነው። ሲሞስ ባትሪ መሞት ወይም ሲያልቅ የሚያስከትለው ችግር የሰዓትና ቀን መዛባት፣ ኮምፒውተሩ በጠፋ ቁጥር ሰዓቱ ወይ መጀመሪያው የመመለስ፣ የባዮስ ዩኤፍአይ ስህተት፣ እነዚህ ኮምፒውተሩ ሲከፈት እንደ ሲሞስ ቼክ ሰም ኤረር ያለው የማስጠንቀቂያ መልእክቶች መምጣት፣ የኢንተርኔት መቆራረጥ፣ ሰዓቱ ትክክል ካልሆነ ብሮዘሮች የድረገጾቻችን ማረጋገጥ ስለማይችሉ ኢንተርኔት ላይሰራሉ ይችላል ማለት ነው። ቡት ኦርደር የመዛባት ሁኔታ ማለት ነው። ቡት ኦርደር የመዛባት ሁኔታ ማለት ነው። የተቀመጡ የባዮስ ሴቲንግ ስለሚጠፋ ኮምፒውተሩ ከየትኛው ዲስክ ቡት ኦርደር የተሞላ ካለ ይዛባል ማለት ነው። በፊት ላይ ከየትኛው ዲስክ መነሳት እንዳለበት ቡት ኦርደር ሰርተን ከሆነ ያ የመዛባት ሁኔታ ያስከትላል። የፓስወርድ መጥፋት ሁሉ ሊያስከትል ይችላል ማለት ነው። በባዮስ ደረጃ የተቀመጡ የደህንነት ፓስወርዶች ባትሪው ሲወጣ ወይም ሲያልቅ ሊጠፋ ይችላል ማለት ነው። ስለዚህ
ይሄኛው ሲሞስ አሴኒየም ኮምፕሊመንተሪ ሜታል ኦክሳይድ ሰሚኮንዳክተር ማለት ነው፣ እዚህ ጋር ሲፈታ ማለት ነው። ስለዚህ ይሄን ያስከትላል። ስለዚህ ቴስት እንዴት ይደረጋል? በማልቲሜትር አድርገን ቮልቴጃችንን ሴቲንጉን ከፍ 20 ቮልት ላይ ዲሲ ላይ ቮልት ላይ አድርገን ዲሲ ቮልት ላይ አድርገን ነው ቀዩን ገመድ በዚህኛው በኩል ፕላስ በኩል አለ፣ ጥቁሩን ገመድ ደግሞ በውስጠኛው በኩል አድርገን ሞስትሊ 3.3 ቮልት ማግኘት ይኖርብናል ማለት ነው። ሳታ ኮኔክተር ብለን ስናወራ የነበረው ለማሳየት ያክል እነዚህ ናቸው ማለት ነው። ይህ ሳታ ኮኔክተር ለሃርድ ዲስክ እና ለዲቪዲ ማገናኘት የምንጠቀምበት ነው። ሳታ ኮኔክተር ይባላል። ሃርድ ዲስኩ ኤስኤስዲም የሚቀበሉ አሉ በዚህ መልክ በሳታ ኮኔክሽን፣ እሱንም የምናይ ይሆናል ማለት ነው። ዲቴል ወደ በኋላ ላይ እናየዋለን። እዚህ ጋር ሌላው ቺፕ ቅድም ኤስአይኦ እያለን ስናወራ የነበረው አሁን ወደ ኤስአይኦ መጥተናል ማለት ነው። ሱፐር ኢንፑት አውትፑት። ይህ ቺፕ የላፕቶፕ ወይም የዴስክቶፕ የኃይልን አስተዳደር ፓወር ማኔጅመንት ኃይልን በቃ የሚቆጣጠር ማዕከላዊ አካል ነው። እንደ ፓወር ሲስተም ኦን እና ፓወር በተን እነዚህ ቁልፍ ፊት ያሉት መሰረታዊ ተግባራት በጣም የሚቆጣጠር ነው ማለት ነው። ሱፐር ኢንፑት አውትፑት ይሄ ቺፕ ማለት ይሄ እንኳን ውጭ ላይ እግሮቹ ይታያሉ። እግሮቹ አለ እና አንድ ቪዲዮ ልክላቸዋለሁ። አንድ ቪዲዮ በቴሌግራም ቻናላችን ላይ ልክላቸዋለሁ። እነዚህን እንዴት መንቀል እና መትከል እንደሚቻል እንደገና ደግሞ ሪቦሊንግ የሆኑትን ቺፖችን እንዴት መንቀልና ኢንስቶል ማድረግ እንደሚቻል የሚያሳይ ቪዲዮ አንድ የነዚህን እንዴት እንትን ማድረግ ኢንስቶል እና ማንሳት እና እንትን ማድረግ እንደሚቻል እንደገና ደግሞ እነዛ ቺፖችን ደግሞ እንዴት ማድረግ እንደሚቻል ሁለት ቪዲዮ ልክላቸዋለሁ። ፕራክቲካሊ እንዴት እንደምንለው ማለት ነው። በብዛት 350 ዲግሪ ሴንቲግሬድ ላይ አድርገን ፕራክቲካሊ የሚታየውን ቪዲዮዎች የዚህ ኬዝ ላይ እና የቺፖቹን ኬዝ ላይ የተለያየ ሁኔታዎች ያሉና እነሱም ሁለት ቪዲዮ በቴሌግራም ቻናላችን ላይ እልክላቸዋለሁ ማለት ነው። ስለዚህ ሱፐር ኢንፑት አውትፑት በዴስክቶፕ ፓወር ሰፕላይ ሲሰካ ኮምፒውተሩ ሳይበራ በሐምራዊ ወይ ቫዮለንት በኩል 5 ቮልት ወይም ስታንድ ባይ ይመጣል። ይሄ 5 ቮልት በማዘር ቦርድ ላይ ባለ ሬጉሌተር ወደ 3.3 ቮልት ተቀይሮ ለኤስአይ ቺፕ ይገባል ማለት ነው። ስንለካውም እዚህ ጋር በጣም መጠንቀቅ ያለብን ይሄ ቮልቴጅ ይገባል ስንል ማልቲሜተራችንን የማልቲሜትር ገመድ አመተን እዚህ ጋር ቴስት ማድረግ የለብንም። ምክንያቱም በጣም የተጠጋጉ ናቸው እግሮቹ ማለት ነው። ስለዚህ እችን እነካለን ብለን ሾርት ነው የምናደርገው። ኮምፒውተሩን ይሄንን ሾርት አድርግ ተቃጠለች ማለት ልናቃጥለው እንችላለን። ስለዚህ ሌላ ችግር ውስጥ ነው የምንገባው። ስለዚህ በዙሪያ ባሉ ካፓሲተር፣ ሬዚስተር፣ ኢንዳክተር እነሱ ላይ ነው ከዚህ ወጥቶ እዛ ስለሚገባ እነሱ ላይ ነው ይህንን ቴስት ማድረግ ያለብን ማለት ነው። እነሱ ላይ ነው ይህንን ቴስት ማድረግ ያለበለዚያ ይሄ ምንም እንኳን ቢያንስ እነዛ ቺፖቹ ላይ እነዚህ እግሮቹ አይታዩም። ለምን? ሪቦሊንግ ነው፣ በውስጥ በኩል ነው። ትንንሽ የሆኑ እነዚህ ጠጠር የሚመስሉ እነሱ ቪዲዮ ላይ በደንብ ታያላችሁ። ምልክላችሁ ቪዲዮ ላይ በደንብ ታያላችሁ። ውስጥ በኩል ነው ያለውና ስለዚህ እነዚህ ደግሞ ወጣ ብለን ደግሞ እዚህ ጋር ቴስት እናደርጋለን ካለን ሁለቱን ሾርት እናገናኛለን። ያደረግን ማለት አደጋ አለው። ስለዚህ እሱን መጠንቀቅ ያስፈልጋል ማለት ነው። ስለዚህ ቪሲሲ 3 ቮልት እነዚህን ለቺፕ የሚገባው ዋና ኃይል ከሌሎቹ ቺፕ ይሄ ከሌለ ቺፑ አይሰራም ማለት ነው። ዋና ገቢ ስለሆነ ማለት ነው።
ከ5 ቮልት ስታንድ ባይ ከፓወር ሰፕላይ የመጣ በሬጉሌተር አድርጎ ነው ሬጉሌት 3.3 ቮልት ሆኖ ወደዚህኛው የሚመጣ ማለት ነው። ሌላው ፓወር በተን የሚባል 3.3 ሲጫን 0 ቮልት ይሆናል እንትኑን ስንጫ ነው ማለት ነው። ኮምፒውተሩን ስንከፍት ፓወር በተን ስንጫን ለዚህ የሚመጣው 3.3 ቮልት ወደ 0 ይቀየራል ማለት ነው። ፓወር ኬብል ሲሰካ የፓወር ቁልፉ ሲግናል ቁልፉ ሲጫን ከ3.3 ወደ 0 ቮልት ወርዶ ማዘር ቦርዱን ይቀሰቅሳል ማለት ነው። በዚህ መሰረት ነው ኮምፒውተር የሚነሳው ማለት ነው። ስለዚህ እነዚህ ስቴፖቹ ኮምፒውተሩ ሲነፍሳ ያሉ ናቸው። ኤስአይ ቺፑ ኤቲኤክስ ፓወር ወይም ሰፕላይ የሚያበራበት ተርን ኦን የሚያደርግበት ሲግናል ከአረንጓዴው ኤቲኤክስ ሽቦ ጋር ይገናኛል እንጂ ኖርማል በፊት ያየነው ፓወር ሰፕላይ ላይ አረንጓዴዋ ኬብል ከጥቁሩ ጋር ስትገናኝ ነው ኮምፒውተሩ የሚነሳው ማለት ነው። ሌላ ሪሲው የሚባል ሲግናል አለ። ፓወር ቁልፍ ከተጫነም በኋላ ኤስአይኦ ቺፑ ዋናው ቺፑን ለሳውዝ ብሪጅ ሁሉ ቮልቴጆች አግኝቻለሁ ንቃ ብሎ የሚልክበት ሲግናል ማለት ነው። ስለዚህ ከዛ ደግሞ ስሊፕ ሲግናል ይመጣል። ፓወር ከተጫነም በኋላ ዋናው ቺፑ ለኤስአይኦ የሚመስል እና ማዘር ቦርዱ ሙሉ በሙሉ እንዲነሳ ዌክ አፕ የሚያደርግበት ትዕዛዝ ነው ማለት ነው። እንደገና ደግሞ ሌላ ሲግናል ምንድነው? ፓወር ጉድ መመላለስ ነው። እንግዲህ ይህ ምልልስ በሁለቱ ከሳውዝ ብሪጅ ጋር የሚደረግ ነው ማለት ነው። ፓወር ጉድ በቃ ሁሉ ነገር ተስተካክሏል የሚል ማዘር ቦርዱ ሙሉ ሲበራ ማለት ነው። ሁሉም የኤቲኤክስ ቮልቴጆች ከፓወር ሰፕላይ የሚመጣው ትክክል መሆናቸውን የሚያረጋግጥ የመጨረሻ ሲግናል ማለት ነው ይሄኛው። ስለዚህ ሁሉም ይወጣል ማለት ነው። ይህ እንግዲህ በጣም ዲቴል ለመነሳት ምን ያሉትን ሲግናል ጭምር ነው እዚህ ጋር ያየናቸው ማለት ነው። ስለዚህ ላፕቶፕ ኬዝ ላይ ስናየው ይሄኛው ከዴስክቶፕ ሲሆን ጊዜ እዚህ ጋር ከነዚህ ኤቲኤክስ ፓወር ቮልቴጅ አይተናል። በላፕቶፕ ኬዝ ላይ ላፕቶፑን ፈተን የግድ ድንጋይ የለውም ላፕቶፑ ድንጋዩን ላፕቶፑ የሚሰራበትን ድንጋይ አውጥተናል። ስለዚህ ይሄንን ኮምፒውተሩ ሳይነሳ 3.3 ቮልት አለ እዚህ ቺፕ ጋር ይመጣል ብለናል አይደል? ለዚህ ጋር ሱፐር ኢንፑት አውትፑት ጋር ኮምፒውተሩ ገና ሳይነሳ ይሄ በዴስክቶፕ ኬዝ ላይ ነው። ላፕቶፕ ኬዝ ላይ ሲሆን ደግሞ ድንጋይ የለውም። ስለዚህ ቢያንስ ምን ቻርጅ መሰካት አለበት። ለምን ላፕቶፓችንን ከኋላ ከፍተን ነው ያለው ማለት ነው። ስለዚህ ለቺፑ የሚገባውን የዋና ኃይል አቅርቦት ነው። ይህ ከሌለ ቺፑ ጭራሽ አይሰራም የሚገባለት ማለት ነው። ስለዚህ ሁሉም በዚህ ኬዝ ላይ የላፕቶፕ ኬዝ ላይ ሲሆን ቻርጅ ተሰክተው ማለት ነው። ስለዚህ ፓወር ቁልፍ ከተጫነን በኋላ ኤስአይኦ ቺፑ ቮልቴጁን ካረጋገጠ በኋላ ዋናው ቺፑን ፒሲኤች ለመቀስቀስ የሚልከው ሲግናል ነው ማለት ነው። ይህንንም በተግባር ፕራክቲካሊ እናየዋለን አሁን ቀጥሎ ባሉት። ሌላ ዴስክቶፕም ላይ ላፕቶፕም ላይ ያለ ይሄኛው ብሮድካም የሚባል ይህ በምስል ላይ የምታዩት ቺፕ ብሮድካም የሚባል ቺፕ አለ። ይህ ቺፕ አይነት ሲሆን በማዘር ቦርድ ላይ ዋናው ተግባር የኔትወርክ ግንኙነት ኔትወርክ ኢንተርፌስ ኮንትሮለር እነዚህ ኒክ ማስተዳደር ማለት ነው። እነሱን ያስተዳድራል ማለት ነው። ቺፕ ዋናውና ተግባሩ ምንድነው? የኔትወርክ ግንኙነትን ማስተዳደር ኮምፒውተሩ ለሎካል ኔትወርክ ላን እና ከኢንተርኔት ጋር በኔትወርክ ኬብል RJ45 በኩል ያገናኛል ማለት ነው። ለኢንተርኔት የሚሰካው ኬብል ማለት ነው።
በኔትወርክ ኬብል የሚመጣውን እነዚህ ኤሌክትሪክ ሲግናል ከኮምፒውተሩ ወደሚረዳው ዲጂታል ዳታ ይለውጣል። እያንዳንዱ ማዘርቦርድ በኔትወርክ የሚታዩ ልዩ ልዩ ቁጥሮች ማክ አድሬሶችን ይዞ ይቆጣጠራል። ዌኮ ኦንላን እነዚህ ማለት ነው። ኮምፒውተሩ ጠፍቶ ስታንድ ባይ ሆኖ በኔትወርክ በኩል በሚላክ ትዕዛዝ ኮምፒውተሩ ማስነሳት ማብራት ስራ ይሰራል ማለት ነው። ይህ ሲበላሽ ምንድነው? ኢንተርኔት አይሰራም፣ ኤልኢዲ አለመብራት፣ ዲቫይስ ማናጀር ላይ አለመታየት፣ ማዘርቦርድ ውስጥ ጭራሽ አለመነሳት የሚደርስ ማለት ነው። እዚህ ጋር በደንብ ያንዳንዳቸው ተቀምጠዋል ማለት ነው። ኮምፒውተሩ የሚታዩ ምልክቶች ኬብል በትክክል ተለክቶ ኔትወርክ የቀይ መስመር ምልክት ኤክስ ወይም ቢጫ የቃል አጋኖ ምልክት ሊታይ ይችላል ኮምፒውተሩ ማለት ነው። ይህ ችግር ሲኖረው አርጄ ፎርትሬስ ስንሰካው ከኋላ ያሉት አረንጓዴ እና ብርቱካናማ መብራቶች አይበሩም፣ አይብለጨለጩም ማለት ነው። ዊንዶውስ ውስጥ ዲቫይስ ማናጀር ላይ ገብተን ኔትወርክ አዳፕተር ስር ስንፈልግ የላን አዳፕተር ነው፣ ለምሳሌ ብሩር ወይም ሪልቴክ አይገኝም ማለት ነው። ያው መንስኤው ማዘርቦርዱ ሙሉ ሙሉ ቺፑን ስላጣው ማለት ነው። ኮምፒውተሩ ጭራሽ ሙሉ ሙሉ አለመብራት፣ አንዳንዴም የኔትወርክ ኬብል ሲሰካበት ኮምፒውተሩ ይጠፋል። የላን ቺፑ ከፍተኛ ሾርት ከተፈጠረ የማዘርቦርዱ ዋና ፓወር 3.3 ስለሚጎትተው ማለት ነው። ይሄ ሾርት ካለው ማለት ነው። ስለዚህ ዴድ የሚከተለው በዚህ ጊዜ ላይ ነው ማለት ነው። ማዘርቦርዱም አለመነሳት ደረጃ ሲሆን ማለት ነው። ስለዚህ ይህንንም ሃው ቱ ቴስት እንዴት ቴስት እናደርጋለን? በአይናችን ማየት፣ ቺፑ ሲበላሽ የሆነች ነገር ምልክት ሊኖረው ይችላል። ከፍተኛ ሙቀት፣ ቺፑ ላይ የተቃጠለ የተሰነጠቀ ወይም ያበጠ ነገር መኖሩን ማየት፣ ማዘርቦርዱ በርቶ ሳለ ወደ ስታንድ ባይ ላይ ቺፑን በእጅ መንካት፣ ቺፑ ላይ ጥቁር የተቃጠለ ምልክት ካለ ወይም ሲነኩት ጣት የሚያቃጥል ከሆነ ተበላሽቷል፣ ሾርት አድርጓል ማለት ነው። ማልቲሜትራችንን ኮንቲኒቲ ላይ አድርገን በላን ቺፑ ዙሪያ ያሉትን ትናንሽ ኤስኤምዲ ካፓሲተሮችን መለካት። ምክንያቱም እዚህ ላይም ለመለካት ቴስት ለማድረግ ከምናደርገው ይልቅ እነዚህ ዙሪያው ላይ ያሉ ካፓሲተሮች ላይ እነዚህን ቴስት ማለት ነው። በቺፑ አቅራቢያ ያለውን ሁለት ወይም ከዛ በላይ ክሪስታል ብዙ እነዚህ ኦሲሌተሮችን ወይም በፍሪኩዌንሲ በሚለካ ማልቲሜትር መለካት። ማዘርቦርዱ ጠፍቶ ማልቲሜትር ዳዮድ ሞድ ላይ በማድረግ ቀዩን ግራውንድ ላይ አድርጎ በጥቁር ኔትወርክ ፖርት ውስጥ ፒኖችን መለካት። ልክ አሁን ያልኳቸው አይነት ካፓሲተሮችን ግራውንድ አለማድረጋቸው ሾርት አለማድረጋቸው መለካት ማለት ነው። ስለዚህ አሁን ቅድም ያልናቸው ኮኔክሽናቸው ይሄ ነው። ጀነራል ማፑ ማለት ነው። ሲፒዩ አለ፣ ኖርዝ ብሪጅ፣ ሳውዝ ብሪጅ፣ ፒሲአይ እነዚህ አሉ ማለት ነው። ሱፐር ኢንፑት አውትፑት ይሄ ነው። ሳውዝ ብሪጅ ያልነው ሱፐር ኢንፑት አውትፑት ያልነው ይሄ ነው። ኦኬ
ስለዚህ እነዚህ ቺፖቹን ያን ናቸው። አይሲኤች ሳውዝ ብሪጅ የምንለው ይሄ አይሲኤች እንችላለን ወይም ፒሲኤች ስሞቻቸው ሁሉ ቦታ ላይ እንዳይምታታብን ሳውዝ ብሪጅ እዛ ጋር ጽፈን ያለ ነው። አይሲኤች ሊባል ይችላል በአንዳንድ ቦታ ላይ ፒሲኤች ሊባል ይችላል ማለት ነው። ግን ዞሮ ዞሮ ሳውዝ ብሪጅን ለመግለጽ ኖርዝ ብሪጅ ደግሞ የምንለው ጂኤምሲኤች ሊሆን ይችላል በሌላ አገላለጽ ማለት ነው። ኖርዝ ብሪጅ ይሄኛው ማለት ነው። ስለዚህ ኖርዝ ብሪጅ ጂኤምሲኤች፣ ሳውዝ ብሪጅ አይሲኤች፣ ፒሲኤች ሊሆን ይችላል። ኤስአይኦ ሱፐር ኢንፑት አውትፑት። ስለዚህ ኤስአይኦ እዚህ ጋር ከኪቦርድ ጋር ማውዝ ጋር ይገናኛል። ፓወር በተን ጋር ይገናኛል ፓወር ስንጫን። ሳውዝ ብሪጅ ከነ ሳታ ኮኔክሽን እነዚህ ሳታ ከኤስቢ ጋር መገናኘቱን በተግባር ያሳየናል። እነዚህ ፒሲአይ ላይ የተለያዩ ነገሮችን ሰፋ ለማድረግ የምንጠቀመው ፒሲአይ ላይ ማለት ነው። ስለዚህ እነዚህ አፕግሬድ ለማድረግ ስንፈልግ ማለት ነው። ኖርዝ ብሪጅ ሲባል ከሲፒዩ ጋራ ከራም ጋራ ከፒሲአይ ኤጂፒ እነዚህ ጋራ ያላቸውን ግንኙነት የሚያሳይ ነው ማለት ነው። ስለዚህ ዛሬ እዚህ ላይ እናበቃና ትንሽ ኔትወርክም እንደዚህ እያየን እንሄዳለን። ፎር ዘ ኔክስት ታይም ደግሞ በዚሁ መሰረት እስካሁን ያየናቸውን እዚህ ላይ ደርሰናል እንዲያየን እንሄዳለን ማለት ነው። እንግዲህ መልካም ጊዜ ይሁን እላለሁ። ስለነበረን ጊዜ እግዚአብሔር ይመስገን ይሁን።